ለሄድር የሚያስብላት እኮ ያታያዝ ነው። አንተ ሁኔታ ነገረ ስራ ነው አላማራት በቃ እንደነገርኩት ነው ጋሼ መሄድ እፈልጋለሁ። ጨክኖ የሚጨክን ክፉ አንጀት የለሽም። እንበል ቤተሰብዬ እንበል እስቲ ታረቁና ደግሞ እኛም ለማለት ያብቃን ብለናል ነበረ። ስለዚህ ቃል አይታጠፍም ማለት ቤተሰብዬ እና ብያለው ሩትዬና አብርሽን አባባዬ ማለት ነው አስታርቀውልናል። ተመስገን ይሄን ያሳየን አምላክ እድሜ ይሰጣል። ሰላም ሰላም ውድ የዩቲዩብ ቻናሌ ቤተሰቦች በመላው ዓለም የምትገኙ ወገኖች ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሁን። በመሰረቱ የዛሬዋን ቀን በጉጉት ስንጠብቅ የነበር ብዙ እህትና ወንድሞች እንዳለ የማይካድ ሀቅ ነውና ያው እንዳያችሁት ነው። ጋሽዬ ወቀሱ፣ ተቆጡ እንደ አባታዊ የሆነ መንገድ ተጠቅመው ማለት ነው። አብርሃምንም ሩታንም እንግዲህ ብዙ ነገር ብለዋቸዋል። በስተመጨረሻም ያው ሰላም ለማስፈን በተሞከረው መሰረት ሰላማቸው ወርዷል። እኛ የምንፈልገው ሰላማችሁን ነው። በመጀመሪያ መውረድ ያለበት ሰላማችሁ ነው ብለዋል ጋሽዬ። እንግዲህ ሌላው ነገር ምንድነው ሩታ የመሄዷን ነገር እንደማትተወውና ጋሽዬም ፍቃድ ሰጥተዋት መርቀዋት እንዲሸኟት ነው የምትፈልገው እንደ ንግግሯ። እንዲሁም ከሱ ጋር ያው እርቅ አወርዳለው ነገር ግን መሄዴ አይቀርም በማለት ነው የነገረቻቸው። እሳቸው ለጊዜው እሷን ማስጨነቅ አልፈለጉም። ለምን መሰላችሁ ቤተሰብዬ? አሁን መጀመሪያ መውረድ ያለበት እርቅ ነው። ከእርቅ በኋላ ብዙ ነገሮችን ሁለቱ ቁጭ ብለው በመነጋገር ስለሚፈቱ ከዛ በኋላ እንግዲህ እድል ለመስጠት ይመስለኛልና በጣም ያስቃሉ። ግን ሩታና አብርሽ ማለት ነው በተለይ የመጨረሻው ኤፒሶድ ማን ከማጋ ያወራ አባብዬና ጽጌረዳ ማለት ነው እንግዲህ ቁጭ ብለው ሊያስማሙ ሞክረው መጨረሻ ላይ ትተዋቸው እንግዲህ ለነሱ ጊዜ እንስጥ ብለው ሲሄዱ አብርሽ ያ ሁሉ ምላስ ስር ብሎ ማለት ነው ቢቸግረው እጇን ይዞ እያገላበጠ ማየት ጀመረና ሩታዬ እንግዲህ እህታችን አይዞን እኛ እንረዳሻለን። ስላለፈው ነገር ረስተነው አይደለም ማለት ሴት ልጅ የዋህናት በነገራችን ላይ ማለት ነው። ያሳለፈችው ነገር ግን በጣም ካሳ ያስፈልጋታል። የምሬን ነው። አብርሽ ምናልባት ለአንተ ቀላል ሊሆንልህ የሚችለው ካረካቸው ነገሮች አንፃር የሷ በጣም ሲምፕል ስለሆነ ይመስለኛል ከአንተ ጋር ሲነጻጸር ማለት ነው። እና አሁን ያው ጊዜ ትፈልጋለች ብዬ አስባለሁ። በአንድ ወደ ደስታዋ በአንድ ጊዜ ድሮ ሩታ ማንነቷ መመለስ አስቸጋሪ ነው ቤተሰብዬ። ምክንያቱም ጊዜ ትፈልጋለች። በአንድ ደስተኛ መሆን አትችልም። በአንድ ጊዜም ፈታ ማለት አትችልም። እና ጽጌረዳ በቃ ፈታ ምናምን ስትላት ነበርና ያው እንግዲህ ተጀመረ። ተመስገን የእርቅ መንገድ ተጀመረ። መጣላት እንዳለ መታረቅ አለ። ህይወት ውስጥ እንዲህ አይነት በርበርበር ያሉ ነገሮች አይጠፉም። አሁን እንግዲህ አብርሽን እናየዋለን እንዴት አድርጎ ሩታን ከካናዳ እንደሚያስቀር ማለት ነው። አሁን ትልቅ የቤት ስራ ከፊቱ ተቀምጦለታል። በነገራችን ላይ ዛሬም አይደለም 1 ሰዓት ወይም 1 ደቂቃ በቂ ነው ሩታን ለማሳመንና እሱ ማንነቱን እንደ አዲስ ቀርጾ የሆነ በቃ ለሷ መሆን የሚገባውን ነገር ማድረግ የሚጀምርበት ጊዜ አሁን ነው ብዬ ነው የማስበው። ለማንኛውም ግን ሩታ እንድትሄድ የሚፈቅድላት አይመስለኝም፣ የሚያስኬዳት አይመስለኝም። ምክንያቱም ምን ዋጋ አለው ተለያይተው እነዚህ ልጆች ትዳር ጀመርን ብለው መንገድ ላይ ያሉ ልጆች ምን ዋጋ አለው ከተለያዩ? ምን ዋጋ አለው ከተራራቁ? አይደለ እንደ ቤተሰብ እና ለጊዜው የዛሬው ቀን ለሰላም ነው የተሰጠው። ለሰላም ልብ ውስጥ ያለ እልህ፣ ተናዳጅነት፣ ተቆጪነት እርግፍ ብሎ ወጥቶ በሌሎች ደግሞ በተፈጠሩት ጉዳዮች ላይ ረጋ ብለው ተወያይተው ነገሮችን እንዲያስተካክሉ የሚሰጥበት ጊዜ ነውና እንግዲህ ጋሽዬ ጥሩ ሄደዋል። እንደው እድሜና ጤና ይስጥልና ጋሽዬ እውነት በጣም ነው የምወዳቸው ማከብራቸው በዚህ አጋጣሚ ማለት ነውና ያው እሳቸውን በጣም ደክመዋል። አብርሽ ብዙ ነገር ይጠበቅብሃል። ያው እንዳትረሳ ብዙ ነገሮች እንጠቁማለን በዚህ አጋጣሚ። አንደኛ
ሩታን በጣም መካስ ባለብህ ደረጃ ልትክሳት ይገባል። ማለት ታሪክ የማይሽራቸው ቪዲዮዎች ናቸው ዩቲዩብ ላይ የተቀመጡት፣ በተለይ በአንተና በኤክስ መካከል ማለት ነው። ስለዚህ ሩታ ሙሉ ለሙሉ ከህሊናዋ ነፃ እንድታረግ እሷም ነፃ እንድትሆን በቃ ከዚህ በኋላ ሜቢ ደስተኛ ሆኜ መኖር እችላለሁ ብላ እንድትተማመንብህ የሚያደርግ ስራ ካንተ እንጠብቃለን። በሩታ ደግሞ አንደራደርም። የምሬን ነው ማለት እሷ ሚይዛት ስላጣች ነው እንጂ ሩታ ምርጥ ልጅ ነች። ሲቀጥል ደግሞ አባባን ማለት ነው ጋሽዬን በጣም መካስ ይጠበቅብሃል። በአካባቢ የነበሩ ሁላ መከራ ሲበሉ የነበሩትን ሁላ ወደ ብዙ ቪዲዮዎች እንጠብቃለን ብዬ አስባለሁ። ምክንያቱም ብዙ ስራዎች ይጠብቁታል። እንግዲህ የምትሰማን ይመስለኛል እና አብርሽ ለማንኛውም ማለት ነው እኔ ደስ ብሎኛል። ቤተሰብ የተመስገን ሩታና አብርሽ እኮ ተጣልተዋል። ሁሌ ስንነሳ እንደ ህፃን ነው የምናስበው። ከእንቅልፋችን ስንነሳ ስንተኛም ስንቀመጥም ይሄ ድሮ ማንነታቸው እኮ ናፈቀን ቤተሰብዬ። ለማንኛውም የነሱ ጸብ ማለት ነው እንደዚህ ሰብስፋችሁ ስጠብቁ የነበራችሁ ማለት ነው የጸብ አድናቂዎች በዚህ አጋጣሚ መልካም እንግዲህ ዛሬ የመረበሽ ቀን ይሆነላችሁ። ስትረብሿቸው ነው የከረማችሁት አይደለ? እንግዲህ አሁን ምን ይውጣችሁ? የትገቡ ፍቅርዬና አብርሽ ወደፊት ስትሉ የነበራችሁ ደህና ናችሁ? እንጀት የሁላ አጠረ ለመሳቅ ማለት ነው። እንዴት ናችሁ ብያችኋለሁ። አያችሁ አይደለ? ተውት ይፎዙ አትሆኑ ስትባሉ እናንተማ ማለት ነው በእርግጠኝነት ሩታና አብርሽ ይለያያሉ ብላችሁ 100% ደምድማችሁ ነበር። አይሳካም። የማይሆን ነገር እኮ ነው የተመኛችሁ ሲጀመር እናንተ ማለት ነው። የማይሆን መስመርም ነው ቲፎዞ ስትሆኑ የነበረው። ለማንኛውም እንዳያችሁት ነው ባልሆነ ቦታ እጃቸውን ያስገቡ ሁሉ አሁን እጃቸው አጥሯቸዋል ለመሰብሰብ ሁላ ማለት ነው። እንደዛ ከዚህ በኋላማ ፈታ ነው የምንለው እኛ እንጂ አብረን ስንገበገብ ስንጨረጨር የሚመጣው ቪዲዮ ሲያቃጥለን፣ በዚህ በኩል አብረሽ በሌላ ነገር እየመጣ ሲያናድደን፣ በዚህ በኩል ወይኔ ማናቸውን እንጨብጣቸው ምስቅልቅል ያልነው እኮ እኛም ነን አብረን። ስለዚህ ማለት ነው ከዚህ በኋላ እንግዲህ ተመስገን ይህንን ማየት በራሱ እውነት ትልቅ ነገር ነው እና ጋሽዬ እድሜ ከጤና ይስጣቸው። ቤተሰብ አይደለም ደግሞ ቻናል እኮ አላቸው። አንዲት እህታችን ለጋሽዬ ቻናል ይከፈት ስትል ያየ ይመስለኛል። ለጋሽዬ እኮ የራሳቸው ቻናል አላቸው፣ ያው አንቀሳቃሾቹ ልጆቹ ቢሆኑም ማለት ነው። ስለዚህ ጋሽዬ ምርጥ አባት ናቸው። የምሬን የገባቸው መቃም ማለት እኔ እንጃ ትልቁም ትንሹም ማለት ነው ከሳቸው ጋር የሚስማማ አይነት የሆነ ስብዕና ያላቸው ናቸውና በጣም ደስ ይላሉ። እግዚአብሔር እድሜና ጤና ይስጦት። ተመስገን ገላገሉን። በቃ እኛ ተጨንቀን ነበረ። ማርገባው ሜሪ በጉጉት እየተፈለገች ነው። ጉዳን የፈላው ሜሪ እየተፈለገች ነው። እንግዲህ አባባዬ ረፍት ላርግ ብለው ገብተዋል። ቀጣይ ደግሞ የምናይ ይሆናል። ሜሪ ትመጣለች ብሏል አብርሽ። ለማንኛውም ቤተሰብ ደስ ብሎኛል። ስለ እውነት ዛሬ ባላንሳሳባችሁ ብዙ ነገር አላወራም። ዛሬ ቢያንስ ለደስታቸው ብቻ ነው መናገር ያለብኝ ብዬ አምናለሁ። እናም እንኳን ደስ ያላችሁ፣ እንኳን ደስ ያለን ውድ የሩትዬና የአብርሽ ግሬስ ፋሚሊዎች ወደ ቀድሞ ማንነታቸው ሊመለሱልን ነው። ያው ዛሬ ርቆዷን ተመስገን ብለናል። እንግዲህ የሩታን ከካናዳ እንግዲህ የማስቀረት ጉዳይ ለአብርሽ ትተነዋል። አባባ ማስታረቅ ያለባቸውን ነገር አስታርቀዋል። ማስማማት ያለባቸው ነገር አስማምተዋል። ትልቁ ነገር ያለው አብርሽ እጅ ነው። አሁን ነው እንግዲህ የአብርሽ ጥንካሬ የሚለካው ማለት ነው። ቤተሰብ እንግዲህ ቸር ያሰማን፣ በቀጣይም መልካም ነገር ያሳየን ብዬ ደግሞ ተስፋ አደርጋለሁ። እንግዲህ የሩትዬን ከካናዳ ጉዞ ተሰረዘ የሚል ቪዲዮ እንጠብቃለን። ቤተሰብዬ ስለነበረን ቆይታ ክብረት ይስጥልን። ሁሌም እንደምለው ፍቅር ያሸንፋል። በሌላ ቪዲዮ እንገናኝ። ወዳችኋለሁ። ባይ ባይ።